ሰላም። ዛሬ የመጣሁት ለኦርቶዶክስ እምነት ተከታይና የስላሴ እምነት ለምታምኑ የፕሮቴስታንት እምነት ተከታዮች ነው። በጥቅሉ ለስላሴ አማኞች ልናገር ነው እና ዛሬ ምንድነው ልነግራችሁ የፈለኩት አያዛልቃችሁም። ያካሄድ የጊዜው አልፎበታል። ስላሴ የምታምኑ ሰዎች መጽሐፋችሁም አይደግፋችሁም፣ ሁኔታውም የሚያሳየው እየጠፋችሁ ነው። ከመጥፋት ለመዳን ከፈለጋችሁ የእውነተኛው ክርስቶስ ኢየሱስ ክርስቶስ የተባለው ሰውዬ ያስተማረውን ወንጌል ሰብካችሁ ራሳችሁን ከመጥፋት ለማዳን ከፈለጋችሁ አስተምሮታችሁን አስተካክሉ ለማለት ነው። እንግዲህ ሁላችንም መጽሐፍ ቅዱስን ደጋግሜ አንብቤዋለሁ። አንድም ቦታ ኢየሱስ እኔ እግዚአብሔር ነኝ ብሎ አያውቅም። እግዚአብሔር ነኝ ብሎ ኢየሱስ ክርስቶስ የተናገረበት ቦታ የለም። እኔና አብ አንድ ነን፣ ልክ እኔና ሚስቴ አንድ ነን እንደሚለው ብሏል። እኔን ያየ አብን አየም ብሏል። ምን ማለት ነው? ሰው በእግዚአብሔር አምሳል ስለተፈጠረ አዳምን ያየ እግዚአብሔርን አየ ነው። በቃ አንድ አይሁዳዊን እግዚአብሔርን አሳየኝ ካላችሁት ያው እኔ ነው የሚላችሁ። አይሁዳዊ ሄዳችሁ አንዱን አይሁዳዊ ብትጠይቁ ያ ማለት ግን ኢየሱስ እግዚአብሔር ነው ማለት አይደለም። እሱም እኔ እግዚአብሔር ነኝ ብሎ አያውቅም። ኢየሱስ ወቅቱ ማለት ነው አይሁዶች መሲህ ይመጣል ብለዋል። መሲህ ነው ኢየሱስ፣ መሲህ ነው። መሲህ ከሆነ ምን ማለት መሰላችሁ? መሲህ ለአንድ ጉዳይ የሚላክ የተቀባ ሰው ማለት ነው። መሲህ ክርስቶስ ማለት ለአንድ ጉዳይ የተቀባ ሰው ማለት ነው። ለምሳሌ ሙሴ መሲህ ነው። ሙሴ መሲህ ሆነው እስራኤልን ከግብፅ ለማውጣት ነው። እንግዲህ ኢየሱስ መሲህ ከሆነ በዚያን ጊዜ እስራኤሎች ምን ይጠብቁ ነበር? ልክ ከግብፅ ነፃ እንዳወጣቸው እንደ ሙሴ አይነት መሲህ በእስራኤል ድጋሚ ተወልዶ ከሮም ነፃ ያወጣናል። ሮም ከምትባለው የጊዜው ጨቋኝ ሀገር ነፃ ያወጣናል። ከግብፅ ከፈርዖን አገዛዝ እንዳወጣን አሁን ደግሞ የሆነ መሲህ ልክና ሙሴን እንደላከው ነፃ ያወጣናል ብሎ የእስራኤል ሕዝብ ይጠብቅ ነበረ። እንግዲህ ኢየሱስ የመጣበት መንገድ አለ። ከሮም ነፃ የምትወጡት በዚህ አይደለም፣ በውጊያ አይደለም። እነሱንም ያው ወደ እናንተ አስተሳሰብ በማምጣት ያስተሳሰብ ለውጥ በማምጣት ነው ነፃነት የሚመጣው ብሎ ሞክሯል። በቃ ነፃ ሊያወጣቸው ሞክሯል። እና ግን እዚህ ጋር ማየት ምንድነው የዛሬ አጀንዳዬ ክርስትና የአውሮፓ እየጠፋ ነው። ይሄ በተለይ የስላሴ አስተምህሮት የስላሴ ክርስትና እየጠፋ ነው። በቃ ካቶሊክ ቤተ እምነቱ እየተዘጋ ነው። የፕሮቴስታንት እየተዘጋ ነው። ለምን ካላችሁ ፈረንጆቹ ያንን ክርስትናን ይከተሉ የነበሩ ፈረንጆች ወደ አይሁድነት እየተቀየሩ ነው። በብዛት ወደ አይሁድነት ደግሞ በአውሮፓ የሚኖሩ ከለር ሶሳይቲ የሚባሉት ሜንታሊ ዝቅ ያሉት ማለት ነው። እነ ጥቁሮች ምናምኖች ስደተኞቹ እነሱ ደግሞ ወደ ኢስላምነት እየተቀየሩ ነው። ለምንድን ነው ወደ ኢስላም የሚቀየሩት? ከነጮቹ ኮንትራዲክት ማድረግ ስለሚፈልጉ ከነጮቹ ጋር አንድ አይነት ሃይማኖት ላለመከተል ነው። ነጮቹ ግን የመጽሐፍ ቅዱሳቸው ሲያነቡት ቀጥታ የመራቸው ወደ አይሁድ እምነት ነው። ኢየሱስ አይሁድ ነበር፣ ይሁዲ ነበረ። ወደ ይሁዲ እምነት በቃ የኢየሱስ ሃይማኖት ምንድነው? ይሁዲ ነው። እንግዲህ ኢየሱስ ሌላ ሃይማኖት የለውም። ሃይማኖቱ ይሁዲ ነው። የሚከተለውም አይሁዶቹ በቃ የሚከተሉትን ነገር ነው። ለአንድ አምላክ ነው የሚያመልከው። ኢየሱስ የሚሰግድለት አምላክ አለው። ለፈጣሪውና ለአምላኩ ይሰግዳል ልክ እንዳንድ አይሁድ። ግን አንዳንድ ነገሮች ከአይሁዶች አጣላው በወቅቱ አንዳንድ ነገሮች የነሱ የማይሉትን እሱ ይል ነበር። ለምሳሌ የእግዚአብሔር ልጅ ነኝ ሲል በጣም አይሁዶች እናደዳሉ። አይሁድ እንዴት እንዲህ ይላል? እንዴት ቢደፍረን ምናምን እንዴት ቢዳፈር ነው? እኔ ያህዌ ልጅ ነኝ የሚል ይላል። መጽሐፋቸው ላይ ግን ያው አዳም የእግዚአብሔር ልጅ እንደሆነ ይናገራል። አንዳንዴ እናንተ ጌታ አምላክ ትሉኛላችሁ እንደዛው ነኝ ይላል ኢየሱስ ክርስቶስ። ይሄንን ሲል ምን ማለቱ ነው? አንደኛ አምላክ ሲል አሁን ለምሳሌ ሙሴ አምላክ ነኝ ቢል ትክክል ነው። ለሆነ ጊዜ አምላክ ተደርጓል አይደል? የፈርዖን ላይ ፍርድን እንዲያወጣ ተነግሯል። እንዲያውም አሮን የተባለው የሙሴ ወንድም በሙሴ ስም እያለ ትንቢት ይናገር ነበረ። በኢየሱስ ስም ቢባልም ልክ ትክክል ነው ማለት ነው። በሙሴ ስም ተብሎ ሰው የሚፈወስ ብዙ ታምራት፣ ብዙ ድንቆች፣ ብዙ መርገምቶች የሚሆኑ ከሆነ በዚህ በአዲሱ መሲህ በጥንቱ መሲህ ስም ተጠርቶ ያሁሉ ታምር የሚሆን ከሆነ ለምን በአዲሱ መሲህ ስም አይሆንም በሚል በዚያ ሐዋርያቱ በኢየሱስ ስም ይጠቀሙ ነበር። ልክ አሮን በሙሴ ስም እንደሚለው ሐዋርያቱ በኢየሱስ ስም ይሉ ነበር። ይሄ ማለት ግን ኢየሱስ የአምላኩን ቦታ ወሰደ ማለት አይደለም። ሙሴ የእግዚአብሔርን ቦታ እንዳልወሰደ ሁሉ ኢየሱስም የእግዚአብሔርን ቦታ አይወስድም። ኢየሱስ የእግዚአብሔር ልጅ ነኝ ሲል ሁሉም እስራኤላዊ የእግዚአብሔር ልጅ ነው የሚባለው። ልጅ ነው ሁሉ እስራኤላዊ። ልጆቼ ምናምን ይላል መጽሐፍ ቅዱስ ላይ ይላቸዋል እኮ። ለምሳሌ አንዳንዴ ሚስቴ ይላታል እስራኤል። ሚስት ነሽ ማለት ነው ልጅ፣ ሲምቦሊክ ቋንቋ፣ የምወደው የምቀርበው ማለት ነው። እና ኢየሱስም እንደ አንድ እስራኤላዊ የእግዚአብሔር ልጅ ነው። እንደ አንድ የተቀባ ሰው ደግሞ አማልክት ናችሁ አልኩ፣ ሁላችሁም እንደ ሰው ትሞታላችሁ ምናምን ይላል መጽሐፍ ቅዱስ። አይሁዶች ሊገሉ ሲሉ እኛ የምንገልህ ስላልክ አይደለም ራስን ከአምላክ ጋር ስላወዳደርክ ነው ምናምን ብለው ይዘውት ሊወግሩት ሲሉ በሕጋችሁ አላነበባችሁም ወይ? መዝሙር 82 ላይ የተጻፈውን ነግሯቸዋል። እዚያ ላይ እኮ አማልክት ናችሁ አልኩ ይላል እና ለምን ትወግሩኛላችሁ ይላል።
እና ይህን ሁሉ ዛሬ እንግዲህ የምለፈልፈው ምንድነው ክርስትና እንጂ ዓለም ላይ ክርስትና ከጠፋ ብዙ ችግር ነው የሚፈጠረው። እንግዲህ ዓለም ስልጣኔ በሙሉ የምዕራባውያን ስልጣኔ ዛሬ የምናውቀው ቴክኖሎጂ በሙሉ የመጣው ከክርስትና ነው። ክርስትና ባይኖር ይህን ቴክኖሎጂ ክርስትና ባይኖር ይሄ ሁሉ ስልጣኔ ለዓለም አይኖርም ነበረ። ለምሳሌ በክርስትና ፋንታ እስልምና ቢሆን ኖሮ አሁንም ጂሃድ ነው፣ አሁንም ጎራዴ ይዘን ስንሯሯጥ ነው የምንውለው፣ አሁንም ፈረስ ግልቢያ ነው፣ ምንም ነገር የሚሰራ አልነበረም። እንደውም ተጠፋፍተን በቃ ጥቂት ብቻ ነበር የሚቀረው። የዓለም ህዝብ ራሱ ተጨራርሶ እንደዚያ ነበር የሚሆነው። ምንም ይሄ ዛሬ የምታዩት መኪና የለ፣ አውሮፕላን የለ፣ መርከብ የለ፣ ቴሌቪዥን የለ፣ ሞባይል የለ፣ ፕሪሚቲቭ በቃ ይሄ 6ኛው ክፍለ ዘመን ላይ ነበር የምንቆመው። ክርስትና በመኖሩ ግን እዚህ ደረጃ ተደርሷል። እና ይሄ ክርስትና መኖር አለበት። እንዲኖር ደግሞ ከተፈለገ ሐዋርያቱ የሰበኩት ደግሞ ዋናው ሐዋርያቱ የሰበኩት ወንጌል ብቻ ነው መሰበክ ያለበት። ኢየሱስ ክርስቶስም ለሐዋርያቱ ያስተማረው ብቻ ነው። ጳውሎስ ኢየሱስን እንደ እግዚአብሔር አይቶትም አያውቅም። እኔና ኢየሱስ አንድ ነን ነው የሚለው። ሐዋርያቱ ሌሎቹም ኢየሱስን ከእግዚአብሔር ጋር አወዳድረውትም አያውቁም። እንዲያውም ሲከፋፈሉ ራሱ አይታችሁ እኮ አንዱ ጳውሎስ ነኝ፣ አንዱ ኢየሱስ ነኝ፣ አንዱ ፊልጶስ ነኝ ምናምን ነው የሚሉት። ሚንስ እኩል ነን ማለት ነው። ሌላ አዲስ ነገር የለም። እና እባካችሁ ኢትዮጵያ ውስጥ ያላችሁ የሥላሴ አማኞች ኦርቶዶክስ ይገባኛል። እንኳን ማርያምን ራሱ መተው ከብዷችሁ የለ እንዴ? ኢየሱስን ማተው ስትባሉ በጣም ከበ ፕሮቴስታንቶች ግን መቀየር ትችላላችሁ። ነፃነቱ አላችሁ። ፓስተሮች እድሉ አላችሁ። ቀይሩ። የእውነት ተቀባላችሁ። ያንን ከቀየራችሁ ኢየሱስ የሚያደርገውን ታደርጋላችሁ። ተራራውን ሁሉ ተነቅለ ሂድ ብትሉት ይሆናል። እና የኢየሱስን አምላክ ብቻ ህዝቡ እንዲያመልክ አድርጉ። መዝሙሮች ተው። ኢየሱስ ምናምን የሚል ነገር አይጠቅምም። አደጋ ነው። መጨረሻው አያምርም። ኢየሱስ እያሉ መዘመር ኃጢአት ነው። መዘመር ያለብን ኢየሱስም ይዘምር እንደነበረው ሐዋርያቱም ይዘምሩ እንደነበረው መዝሙር ለእግዚአብሔር ነው። ስግደት ለእግዚአብሔር ነው። መሲሁን ልናመሰግነው እንችላለን። የንጉስ ስግደት ልንሰግድለት እንችላለን። የንጉስ ምክንያቱ የኢየሱስ የመልከ ጸዲቅ ነው ብለናል አይደል? መጽሐፍ ቅዱሱ ኢየሱስ ክርስቶስ መልከ ጸዲቅ ነው የሚለው። መልከ ጸዲቅ ምንድን ነበር? ኢየሱስ ዓለም ሳይፈጠር ካህን ነበር። የእግዚአብሔር ካህን ነው። በነገራችን ላይ ኢየሱስ ከዚህ ዓለም አይደለም። አይደንቲቲው ምናልባትም ናቢሩ ከሚባለው ዓለም የመጣ ማለት ከነባሩ ወይም በትክክለኛ አባባል ከነባሩ ዓለም የሰው ከመፈጠሩ በፊት ኢየሱስ ነበረ። ስራው ግን ምንድነው? ካህን ነው ኢየሱስ። በቃ መልከ ጸዲቅ ካህን ነው። ሰዎችን ያስተምራል። ለአምላክ እንዲሰግዱ ያደርጋል። መሰዊያ አቀራረብ ያስተምራል። እንዴት አድርገው የአምላካቸው የእግዚአብሔር እንደሚያመልኩ ያስተምራል። እንዴት አድርገው ድንጋይ እንዲደረድሩ። እንግዲህ ኢየሱስ የሳሌም ንጉስ ሆኖ ነበር አብርሃም መስዋዕትነትን የሰጠው። የኢየሱስ የሳሌም ንጉስ በነበረ ጊዜ ነው። አንዳንድ የአይሁድ መጽሐፎች ይናገራሉ በቃ እንትን እንደሚል እና እንደውም ንግግሩ ራሱ አማርኛ ነው። የኢየሱስ ክርስቶስ ማለት የሳሌሞች ቋንቋ አማርኛ ነው፣ ወይም አረማይክ የሚባለው ሞር አማርኛ ቅርብ ስለሆነ ጽሁፉ ራሱ ይገባናል እኛ ኢትዮጵያውያን። እና እዚያ ላይ የሚያሳየው ነገር ምንድነው? ኢየሱስ ንጉስ እንደሆነ ነበረ። ሰው ከመፈጠሩ በፊት የተፈጠረ እንደሆነ፣ ስራው አምላክ እንዲመለክ ያደርግ የነበረ ካህን እንደነበረ፣ በቃ ሊቀ ካህን ነው ኢየሱስ ክርስቶስ። ከዚህ ዓለም አይደለም አምላክ በማርካብ አመጣው እንጂ የሳሌሙ ንጉስ ከዚህ ዓለም አልነበረ። አምላክ አምጥቶት በምድር ላይ ያሉ ሰዎች የእግዚአብሔር መሰዊያ እግዚአብሔር እንዲያመልኩ አስደረገ። ይሄ ማለት አሁንም ደግሜ እነግራችኋለሁ ኢየሱስ እግዚአብሔር ነው ማለት አይደለም። ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ እንዳለ እንደዛ ነው መሆን ያለበት። ኢየሱስ የእግዚአብሔርን ብቻ ማምለክን መማር አለብን። ኢየሱስም ማክበርን እንደው በቀላል እንትን ነው ምሳሌ ልስጣችሁ። እግዚአብሔር ለሰው ልጆች ስጦታን ሰጠ። እንግዲህ ስጦታ በመጠቅለያ አድርጋችሁ አይደል? ትናንት የቫለንታይን የተሰጣጣችሁ ስጦታ በመጠቅለያ ነው አይደል? ስጦታ የሰጣችሁት። እዚህ ላይ አንድ ነገር አስተውሉ። ስጦታ ሰጪው እግዚአብሔር ነው። የስጦታ የሚሰጠው የእግዚአብሔር ነው። ስጦታው ኢየሱስ ክርስቶስ ነው። የስጦታ መጠቅለያዋ ደግሞ ማርያም ነች። እንደው ሰጪውን ትታችሁ ስጦታ መጠቅለያዋን ይዛችሁ ሆይ በሌ ብትሉ የእግዚአብሔር ምን ይሰማው? ወይም ስጦታውን ብቻ ይዛችሁ ሰጪውን በቃ ብታንቋሽሹት ወይም ለስጦታው ብዘምሩለት። ፍቅረኛው ሽቶ ሰጣሃት አይ ሽቶ እያለች ለሽቶ ብዘፍን ደስ ይልሃል? እርግጠኛ አይደለም። የኔ ጌታ ብትል አንተን ብትልህ ነው ደስ የሚል እንጂ ሽቶውን የኔ ጌታ እንድትለው አትፈልግም። እና እዚህ ላይ እንግዲህ ማስተካከል አለብን። የእግዚአብሔር ብቻ ነው አምላክ። እግዚአብሔርን ያመለከ ህዝብ አይወድቅም። እዚሁ ከቀጠለ ግን እርግጠኝነት ክርስትና ከአውሮፓ ይጠፋል። ቀስ ብሎ ደግሞ ወደዚህም ይጀመራል። እዚህም በቃ ክርስትና ድራሹ ይጠፋል። እስላሞች ይወስዱታል። ማለት አላህ የተባለው የጨረቃው አምላክን ይሄ 3 ሴት ልጆች አሉትን የአረቦች ጣዖት ከ360 አንዱ አይደል አላህ የሚባለው እሱን አሰግደው ጨርሶ በቃ ከእግዚአብሔር መንግስት ውስጥ እንድትወጡ ያደርጓችሁና የገሃነም እሳት እራት ነው የሚያደርጓችሁ። ተመለሱ። ስላሴ የሚባል ነገር ቀስ እያላችሁ አጥፉ። የኢትዮጵያ ኦርቶዶክስም ሆኑ ጴንጤዎችም ሆኑ ከዚህ ነገር ለመዳን ወደ ወንጌሉ ወደ መስመሩ እግዚአብሔር ወደ ነገረን ወደ መጽሐፉ ተመነሱ። ከተመነሳችሁ ህዝባችሁን ታድናላችሁ። አለዚያ ግን ህዝቡ ከጠፋ ተጠያቂ ናችሁ። ለአረብ ጣዖት ሰግዶ ህዝቡ ከጠፋ ተጠያቂ ናችሁ።
ሁለት ቀኝ እጅ ሁለት ቀኝ እግር ነው አላህ ያለው ያሉት ወይስ ሁለት ግራ እግር ነገር ነው? ለዛ ለጣዖት ሰግዶ ህዝቡ ከጠፋ ትጠየቃላችሁ። በእግዚአብሔር ፋንታ በያህዌ ፋንታ ለአላህ ከሰገደ ተጠያቂ እናንተ ናችሁ። እስከዛሬም ለጠፋው እናንተ ናችሁ ተጠያቂ። እና ይህን ለማለት ነው። ወደ መጽሐፍ ተመለሱ። ኖ ሞር ስላሴ የሚባል ነገር የለም በመጽሐፍ ቅዱስ። እግዚአብሔር አንድ ነው። ኢየሱስ የእግዚአብሔር ካህን ነው። አሜን። መልካም